ፍታት ልታኩስባት ነው እንዴ አንተ ወይኔ አፋን ማስሯታ ቻውሪ ይዙሽ እንጋባ አንቺ ምን አይነት ሰው ነሽ እንጋባ አንቺ ከኔ ጋር ልትጋቢ አንቺ የመሰልሽ አውሬ ሴትዮ እኮ ከኔ ጋር አንቺ ልትጋቢ ለሰርጉ ቀን ብቻ መቼም ነው ማናደርገው ያውልሽ ተከረስ እጁ አለበት እሱንም ስንጠይቀው ሁሉም ነገር እንደሚያውቅ ነው ነገር አለበት እሱ ነበር ለሁለት ነበር ሲያስፈራሩኝ ጭራሽ ከሱም ብሶ እኮ በሳት አቃጥሎኛል ነው ልጅ ምን መስል እኮ እንደዛ ተቃጥሏል በቁም እኮ ነው የገደሉኝ እነዚህ ሰዎች ወይኔ እጭት ለማለት ነው እታኩሰዋለሁ ልገላት ነው ማለት ልገላት እኮ ነው ያው ሽጉጥ ይዛ ልግር ልታኩስባት እኮ ነው አስገብተው ሽጉጡን አስገብተው ልታኩስባት ነበር እኮ አንዴ ስታሰቃይሽ እንደነበር እኮ ስታሰቃይሽ ነገረችሽ ነገር የለም አስታውሳም የሆነ ነገር ያለችሽ ነገር የለም እስኪ እሱን ንገሪኝ እኔ ያለው ለምንድን ነው የምታለቅሽው ከዚህ በኋላ ንገሪኝ በቃ ታዩ አንቺ ያውልሽ አንቺ ነገኝ ምን ያርክ ነው አንቺ ሴትዮ ሰማሽኛ ሌላ ችግር ዝም በይ ስቲፋኖስ ተረጋጋ ባሏ ጋር ትላለች እንዴ አርፈሽ ተቀመጪ እሺ ውድ ቤተሰቦች እንግዲህ አሁን በስቲፋኖስ ቤት ተገኝተናል ያው እዚህ ቤት የተገኘንበትን አላማ ቀደም ቢሆን የተወሰነ የሰማችሁት ይመስለኛል እዚህ ቤት የተገኘንበት እንግዲህ ሳሮን የተፈጠረውን ነገር በሙሉ ለኔ ያስረዳችኝ ለኔ ነገረችኝ ነገር በሙሉ አይኑን እያየው እንግዲህ ለስቲፋኖስን በዝርዝር መናገር እፈልጋለሁ አንተ ብቻ ነህ አትናገርም ብላኛለች እንግዲህ ትንሽ አላግባብ ነገሮች እንደተፈጠሩ ቀደም እንደተመለከታችሁ እርግጠኛ ነኝ ሳሮን እንግዲህ ያው መተናል አሁን ስቲፋኖስም ይሄው አለ በጣም ተጨንቋል በጣም አዝኗል ለኔ ነገርሽኝ ነገር ለኔ ያስረዳሽኝ ነገር ተገኝታ ነው የተሰማ ነገር አለ ችግር የለውም ስቲፋ አይደለም ተገኝታ ነው አይደለም ተቀመጥ እሺ እባክህ ተቀመጥ የተፈጠረው ነገር በሙሉ የምታውቂው ነገር በሙሉ በዝርዝር ነገር በቃ ከዚህ በላይ ምንም ነገር መወሻሸትም መደባበቅም ያለብን ነገር የለም እኛ ባንደርስኛ ባንመጣ ይሄን ነገር ላታወሩት ነበር ማለት ነው እስከመቼስ ነው ደብቃችሁ ልታቆዩት ያሰባችሁት አሁን ተናገሪ ማለት ምንድነው ይኸውልህ ስቲፋኖስ ምን መሰለህ ይኸውልህ ስቲፋኖስ ሮዛውን ውጭ ሀገር ሄዳለች ውጭ ሀገር ማለት የምን ውጭ ሀገር ነው ሄደችው ይኸውልህ ተረጋጋና ነው ውጭ ሀገር ማለት ምንድነው አይደለም ውጭ ሀገር ማለት ውጪ ከቤት ውጪ ናት በይ ይሄንን ተጠቀሚ እንጂ ውጭ ሀገር አትበይ ስቲፋኖስ ባንተ ተረጋጋ ስቲፋኖስ ውጭ ሀገር ማለት ቆይ ተረጋጋና ተቀመጥ እየቀለዳችሁብኝ ነው ሰርጓ እኮ ደርሷል እኮ ምንድነው ውጭ ሀገር የምትለኝ እኮ ልንገርህ እንዳስረዳ ፍቀድልኝ ተረጋጋ እንደወጣጤ ይሄ ውሻት ነው ምንም አይሆን ነገር ነው ምንድነው የምታስረጂኝ እንዴት ነው የምገባው እንዴ ለኔ ሳትነግረኝ እንዴት ነው ተመልሳ የምትሄደው ያለው ነገር እኮ እየነገርኩ ነው ማን ላይ ነው የምትጮኸው አንቺ ይኸውልሽ ጭራሽን ያላምንም ይሄን ነገር አትመን ምን አገባኝ እሺ ምንድነው ተናገሪሽ ባታምን ያገባኛል ያለው ነገር ነው ነገር የመጣሁት እኔ ላትጩብኝ ሰውዬ እንግዲህ አንቺ እኮ አላቅም አላልሽም እንዴ ሲጀመር አላቅም የት እንደሄደች ስላልተንኩልህ ነው ስላልተንከኝ ነው የሁሉ ህዝብ ሲጨነቅ የሁሉ ቤተሰብ መጥቶ የት ገባ ብሎ ስልክ እስኪደውል እኔ እንደዚህ እስከምጨነቅ ድረስ አሰብሽልኝ በጣም ከለፋው በኋላ አሰብሽልኝ እሺ ምንድነው ነገርኝ ቶሎ በል የታለ የልፋት ውጤት ታዲያ አገኛት የታለስ ታዲያ የልፋት ውጤት አትበል እንድናግረ መጀመሪያ እድሉን ትስጠኝ አገኛት ድረስ አሁንም ለፋ ሮዛ ውጭ ሀገር ሄዳለች ወይኔ እኔ ከዚህ ልጅ ጋር እንዴት እንደምናገባ አላውቅም አንቺ የተፈጠረው ነገር ተረጋግተሽ እንዴት እንደሚሆን አታየው አንተ ያመንካት ነው ስቲፋ ይኸውልህ አንተ በጣም እኮ ነው የምትወደኝ ሚስቴ እንዴ ስለምትወደኝ ማለት ውጭ ሀገር ያለው ባሏ ጋር ሄደችው በጣም ስለምታፈቅረ አንቺ ያውልሽ አንቺ ነገኝ ምን ያርክ ነው አንቺ ሴትዮ ሰማሽኛ ሌላ ችግር ውስጥ አትታቺ ዝም በይ ስቲፋኖስ ተረጋጋ ባሏ ጋር ትላለች እንዴ አርፈሽ ተቀመጪ እሺ ይሄ ነው ችግር ሄደች ሳይቀር ሄዳ አሁንም ዝም በይ ያልኩሽ ነው ስቲፋኖስ ተረጋጋ እሺ ከዚህ በላይ ግን መቀጠል አልችልም እንደዚህ ያርገኝ መቀጠል አልችልም እሺ አንቺ ባሏ ጋር ያለሽ እንዴ ዝም በይ አንተ እንደዋል ሳሎን ግላት ሰው ባሏ ጋር ሄደች ስለማትፈልግ አንተ እንደሞኝ ሁልጊዜ ሌላ ችግር ውስጥ ሳትገባ አስቀባ ያለው ላንተ ብዬ ሁሉ ነገር ስለነገርኩ ነው አንቺ ሴትዮ ይኸውልሽ አርፈሽ ተቀመጪ እየነገርኩሽ ነው ስቲፋኖስ እባክህን አርፈሽ ተቀመጪ በጠበጥከን እኮ እባክህን ተቀመጥና ተረጋጋ እንዴት ነው እንደዚህ የምነግረው እሺ እስኪ ተረጋጋ ጀምሪ ልጅነቱ አለቀቀው እንዴ ከነዛ ወጣጤ ጋር ነው ጀመረችው አለ አልተቀበም እኔ ነኝ የምበረታው እሱ እንደዚህ ሲዘልብኝ ምንም አትልም አይደል አንቺ ሴትዮ ሰማሽኛ ባሏ ጋር ምናምን አትበይኝ ይኸውልሽ እስካሁን ታግሽሻለሁ
ይሄ ሁሉ ውሸት ነው። አንተን ለማናደድ እየተጠቀምኩ ነው። ወንድሜ እኔ ምን ይችላል? ተቀመጭ። ወሬ ነው የምትሄጂው? እስጢፋኖስ እንደዚህ የሆነ ከዚህ ሰውዬ ጋር ማውራት ይኸውልህ፣ ተረጋጋና ስማ። እንዴት ነው የሚያደርግህ? ይኸውልህ በእንደዚህ አይነት ሁኔታ ምንም የምታገኘው መረጃም ፍንጭም የለም። ገባህ አይደለ? አንድ የምትለውን ነገር ተረጋግተህ ስማት። በቃ እኛም ይሄንን ነገር ስላመንበት ሳይሆን እሷ ለራሱ ነግሯለሁ ስላለች ነው እዚህ ድረስ ያመጣናት። አምነህም የምትፈጥረው ነገር አምባሪ እንዳለው በቅማ በጣም ነበር ሲጀምረው። አርፈሽ ተቀመጪ ሴትዮ። ይሄ ሁሉ አወራሽኝ ዝም አልኩሽ። እሺ እኔ ይቅርታ አድርግልኝ። ከሱ ጋር ለምንጨቃጨቅ ብዙ ስራ አለብኝ። ይኸውልህ ያለው ነገር ልናገርና እንሂድ። እኔ እንደዚህ ጮህ ስራ አለብሽ። ስራ አለብሽ። ይሄ ሁሉ ስፈልግ ስራ ዛሬ ስራ ተገኘ ቤት ሂጂ። ማን ሊያገባ ነው ስራ የምትሰሪው? ወይስ ቋሚ ስራሽ ጋር ገባሽ? የንዴት ነገሮችን ሲሆን ማውራት ያለብህ ስለምታውቀው ነገር በሙሉ በዲቴል ጠይቃት። እኔ የማውቀውን ነገር ካንተ የሰማሁትን ነገር ካንተ የተረዳሁትን ነገር በሙሉ ጠይቂያታል። አንተም የምታውቀው ነገር ካለ አውጣጣት። ይኸውልህ ምንድነው የምትለኛው? ይሄን እድል ከዚህ በኋላ ላናገኘው እንችላለን ድጋሚ። ገባህ አይደለ? በደንብ ጠይቃት። እንዴት ነው ማምነው? ሌላ ባሏ ጋር ውጭ ሀገር ሄደች አለችኝ እኮ እሷ። ማስረጃ አለኝም ነው የምትለው። ፎቶ አላሳይክ እችላለሁ። ይኸውልህ እስጢፋኖስ ታርጋጋና ኤርፖርት እኔ ራሴ ነኝ ሻንጣውን ፓክ አድርጌላት የሸኘኋት። ባይገርምህ እነሱም ግቢ ያለው ልጅ ይሄን ሁሉ ነገር ያውቃል። ጭራሽ እረፍ። ግን ይሄ ነገር አይሆንም። እረፍ እስጢፋኖስ። ይሄን ነገር እኛም አላመንበትም። ተረዳኝ አይደለ? በጣም የተደባበቀ የዋሸችው ነገር እንዳለ እርግጠኛ ነኝ። ያለው ነገር ላሳየው ስሞክር እንዴት እያደረገኝ እንደሆነ አይታል። ከፍቅረኛው ጋርም ያለውን ፎቶ ላሳየው። እየተረጋጋው ነው። ተረጋግቼ እሰማሻለሁ። ባል ስለ ባል አታንሺ። በቃ እዚህ ጋር አገባች ልታገባ ነው ምናምን ሌላ ሰው አትበይኝ። አሁን የምታውቂው ነገር ንገሪኝ። ይሄንን እንዳትነግሪኝ። ውጭ ሀገር እንደሄደች ነው የማውቀው። በቃ እኮ ለምን ሄደች? እዚህ ያለው ነገር እሺ እስጢፋኖስ፣ እሷ በድንገት ውጭ ሀገር ያለው ፍቅረኛው ስለጠራት ድንገት እኔም ሳላስበው ያለውን ነገር ቶሎ ነገረችኝ። ትኬት ቆረጠች። ሻንጣን አስተካክሏ ላኳት። ይሄን ነው የማውቀው። ስነግርህ ደግሞ ከኔ እኩል የምታወራና መደማመጥ የማይኖር ከሆነ ካንተ ጋር መግባባት አልችልም። ፍቅረኛ እንደነበራት ታውቂያለሽ ነው? ከዚህ በፊት ታውቂያለሽ? እሺ ቤተሰቦችሽ የሁሉ ገንዘብ ሳይወጡ ለምን ዝም አልሽ? እኔ ላይ ለምን እንደምጮ እኔ እኮ አይደለም ላገባ የተነሳሁት እኮ ወንድ ቢሆንም ምንድነው? ቆይ ለምንድነው እንደዚህ አይነት ነገር አትስሪ? አትያትም? አትነግሪያትም? ስሚኝውልሽ ታላቂ ነው ታውቃለህ። እንዴት ነው መመክራት ታላቂ? ስሚኝውልሽ እህትሽ ነች አይደል? ንብረት ይሄ ሁሉ ገንዘብ ሲባክን ለማይሆን ነገር ሲባክን ለምንድን ነው ቤተሰቦችሽን እንደዚህ ነው ብለሽ ያላማከርሻቸው? ስለማይመለከተኝ አያገባሽም። ለምንድን ነው የማያገባሽ? በቃ ያኔ ህይወት አይደለም። ለምንድን ነው የማያገባኝ ነገር ውስጥ እጄ ማስገባ ሴት አይደለም። አንደኛ ሲቀጥል አንተ ያለውን ነገር አጣርታት ምናምን መጀመሪያ ይሄንን እንደዚህ ከማበደ በፊት ቀድመህ ስለሰው ባግራውንድ ማጣራት ነበረ። በአጉል ፍቅር ብለህ እንትን ከምትል ሲቀጥል ታውቃለህ፣ እኔና ሰለነ ነገር ታውቃለህ። እሷ መመክራት አይነት ሴት አይደለችም። በቃ እሷ ለምንድን ነው የማትመክራት? ታላቂ ስለሆነች አልመክራትም። ምክንያቱም ሰው ሁሉም ነገር ስለምታውቅ። እስጢፋኖስ ችግር የለውም። አንተ የጀርመን ስልክ ቁጥሯ ይኖርሃል ብዬ አስባለሁ አይደል? አታነሳለሁ። እሷ ሁለት ሲም ካርድ ነው ያላት። ፍቅረኛው ጋር ስትሆን የምትጠቀምበትና ከሱ ጋር ብቻ ሲሆን የምትጠቀምበት። አምጪው የማያውቀውን ስልክ ቁጥር አምጪው። እንደውም ፎቶ ላሳይኝ ነው። ፎቶንም አምጪው። ሌባ አምጪ እስቲ። ሌባ እና እንዴ ምንድነው ሀሳባችሁ? አልገባኝም። እኔ ምን እናንተ ብዬ አንቺ መደወል እፈልጋለሁ። አምጪው ስልክ ቁጥሯን ስጪኝ ልደውልላት። እስከዛሬ ድረስ አላዋራትም እኮ ይሄ ሁሉ ገንዘብ ለምን ተጫወብኝ? ከዚህ በኋላ ጫፍ እንዳነካኝ። እሺ ያለ መስታወት አልሰጠም። እንደውም እንታውጣል። አልሰጠም። እሱን አሳይሻለሁ። ከዚህ ቤት የምትወጪ መስሎሻል? ወንድነት ላይ ነው መጨረሻ። መጀመሪያ እሷ ጋር ሄደ ያለህን ነገር እንድማልከ ሚሳው ስልክ አሁን ስጪኝ ልደውልላት ነው። ሴትዮ ቶሎ በይ። እስከዛሬ ድረስ እየሰራ ስልኳ እኔ ላይ አፍን እንዳትከፍት። እስከዛሬ ድረስ ስልኳ እየሰራ እኔ ጋር ሳትደውል ቀረች። እሷ ማለት ፍቅር እሷ ሳትደውል አንቺ ለቀቂ እንዴ ቆያው እኔ እንደጥፋሽ ምን ማለት ነው? እቴ ውዴ ሁለተኛ ሲም ሌባ ጻፍ ዋትስአፕ ላይ መተው። ስፒከር ይሄ እንደውም ለመረጃኛ ጋር ይላል። እነ ማርክ የሙከርክ ነው። ትርኬስታኝ አይጣራ አይነሳ ትርኬስታኝ ያልኩ ነው። ምንድነው ትርኬስታኝ? አሁን ካንተ ጋር መቀጠል አልፈልግም። ምንም ስልኳ አይነሳም። እሺ ሌላ የምታውቁ ካለ ነገር ተቀመጪ። ለምን ነው የምታረጋው? ለሱ ብያስብኝ ስለመጣው ነው። ለሱ ብለሽ አስበሽ መጣሽ። ለኔ ለጨዋታ የመጣን መሰለሽ እንዴ?
አስበሽ መጣሽ አንቺ ጨዋታ ነው ያልሽው ይኸውልህ ምን ስታስብ አሁን የምፈልገው ነገር ይኸውልህ እኔ ማመን የምችለው አሳየኝ ፎቶ ከፍቅረኛዋ ጋር የተነሳችው ፎቶ አላሳየም መብቴ ነው አላሳየም ከፍቅረኛዋ ጋር የተነሳችው ፎቶ አለ ብላኛለች አይደል እሷ ዛሬ እሷ ላይ ፈንጭ እኔ አይደለም ፈረጫው እና አይደለም እኮ ፍቅረኛ ያስኩብህ እኔ እኮ እህቷ ነኝ ምን አልኪ ነው የምትለኝ ነኝ ይሄ ሁሉ ነገር የተናገርኩሽ አንቺን በጣም በስሜት ውስጥ ስለሆንኩኝ ነው በጣም ይቅርታ ስለተናገርኩሽ ነገር እባክሽ እሺ ይቅርታ አሁን የምታውቂው ነገር ካለ እንዳለ አንድ ባንድ ንገሪኝ በእናትሽ እባክሽ ስለሱ የሰማሽው ነገር አንድ ባንድ ንገሪኝ አሁን ተረጋግጬ እሰማሻለሁ በእናትሽ በቃ ይቅርታ እስካሁን ያደረኩሽ ነገር የጮኩብሽ የተቆጣሁሽ ነገር ይቅርታ እውልክ አሁን ምንድነው በቃ ሮዛ እኔ ነኝ የሸኘኋት ወደ ውጭ ሀገር እሺ ውጭ ሀገር ያለው ፍቅረኛው ባስቸኳይ ልትመጣ ስለፈለገ ቶሎ ብላ ትኬት ቆርጣ እንደወጣች ነው የማውቀው አንተን ለምን እዚህ ለሰርግ እንደዚህ ምናምን እንዳደረገች የማውቀው ነገር የለም እኔ በጣም ነው የምታሳዝነኝ ያለው ነገር ለማስረዳት ስሞክር ነው አንተ ሁሉ ጊዜ እኔ ጥፋተኛ እያደረከኝ ያለው አሁን ማለት ነው እኔ አረኩሽ ሮዛ እሺ እና በቃ እሷ ውጪ ሌላ ህይወት አላት እና ይሄ ደግሞ አንድ ማሳያ ነው በቃ ማትፈልገው ከሆነ እኮ አንተ መለያየት ነው ያለብህ ምክንያቱም እዚህ ጋር ይሄ ሁሉ ነገር ተረዱ ያንተ ቤተሰቦች ብዙ ነገር መጥቶ ነው ተታከሄደች እቺ ልጅ እዛ ያለው ነገር ነው በጣም ትኩረት የሰጠችው ማለት ነው ተረድተኛል ማለት እኔ ካንተ ጋር እንደዚህ መጣጣው አልፈልግም በዚህ ነገር አውርተንም አናቀም አይደል ያለው ነገር ታስረዳ ደግሞ አርፈ መስማት ነው ያለብህ እና መቀበል ላይ ያለብህ ወደፊት የምታረገው ነገር ማሰብ ነው እንጂ ያለብህ ከኔ ጋር ግብግብ መፍጠር አያስፈልግም እኮ ስሜት ውስጥ ሆኜ ነው አልኩሽ እኮ እንዴ ይሄን አሁንም እኮ እኔ እኮ ምንም የተረጋጋ እንትን እኮ የለኝም እኮ እንዴ ባላጋ ሁለተኛ ባላጋ ሄደች እያልሽኝ እንዴት ነው እሺ ለምን መጣች ምን አረኳት እሺ እንዴ ምን አድርጊያት ነው ሌላ ባል ጋር ሄደች አንተ እንደጅል ሁሉ ጊዜ የምትል ነገር እሺ ስላልካት ነው ልጅ እንደዛ ቆጠረች እሺ ቆይ እዛ ሀገር ፍቅረኛ ኖሯት ከሆነ ለምንድን ነው ወደ ኢትዮጵያ የመጣችው ለምንድን ነው ሰርግ እንድንጋባ የፈለገችው እሺ ለምንድን ነው እኔ ምንም ቆይ አንቺ ስለምን ልትደብቂኝ በጣም ያስጨነከኝ ነው አይደለም ይኸውልሽ ተረጋግቼ ነው እየጠየቅኩሽ ያለሁት እኔ ስለሱ ምንም የማውቀው ነገር የለም እኔ ለምን መታት ያንተን ሁሉም ነገር እንዳሰበች የማውቀው ነገር የለም እያልኩ ያለሁት በቃ የማውቀው እኔ እንደሸኘኋት ውጭ ሀገር የራሷ የሆነ ትዳር እንዳላት ነው የማውቀው ነው ገብቶሃል እና እኔ ብዙ ጊዜ ይሄን ነገር አታደርጊ ልጅ ያሳዝንሽም ወይ ምክንያቱም እኔ የምታረግላት ማለት በጣም ጥሩ የሆነ ሪሌሽን እንዳላችሁ አውቃለሁ ግን ደግሞ ይሄ ነገር የውሸት እንደሆነ ስትረዳ አንተ እንደምትጎዳ አውቃለሁ አንቺ እሱ እንደሚጎዳ ለሱ ብታስቢ ኖሮ እኛ ባንመጣ አትናገሪም ነበር እስከ መቼ ነው ደብቀሽ ለምቆይ ታሰብሽው እህቴ እኮ ናት አይደል ማን የትኛው ሰው ነው የእህቱ ገመና አውጥቶ የሚናገር አሁን ቢሆን እኛ ባንደርስብሽ ይሄን ነገር አልነግረውም ያ ምን በድያት ነው አያሳዝንሽም እንደዚህ ይሆን ምን አረጋት ነው እንደዚህ ምጨክነብ ተመረኩ ከማን ጋር እሺ አንቺ ሁሉ መደበቅ ምን አስፈለገ ለምን ደበቅሽኝሽ እህቴ ስለሆነች እህትሽ ስለሆነች አንድ ሞቅ ያለብህ ነገር ምንድነው እህቴ ምንም መጥፎ ብትሰራ መጥቼ አንተ ፊት መጥፎ ሰርታለች እንዴ አትጠብቅ እሺ እህትሽ ነች እሺ ለምን እንደዚህ መደበቁ አስፈለገ እንዴ ቤተሰብ እንዳለ የሁሉ ህዝብ ጠፍታለች ብሎ እያለቀሰ አንቺ ምን አይነት ሰው ነሽ እንዴት ቻልሽበትሽ ይኸውልህ ያ ነገርኩ የሚያለቅሱ ያንተ ቤተሰቦች ናቸው ነው እዚህ ጋር እያልኩ ያለ ፖይንቱ ያንተ ቤተሰቦች ናቸው የኛ ቤተሰቦች እኮ ሁለት ወይ ከ10 የማይበልጡ ቤተሰቦች ናቸው የኛ ታውቃለህ እና 10 ስለሆነ አይጎዱ እኔ ወንድሜ ካንተ ከማውራታችን ማንተ በጣም ከኔ ጋር ኢንተራክት የለኝም ከቀድም ጀምሮ እኔን ኔክስት ነው እየተረዳኸኝ ያለው ስለዚህ ካንተ ጋር እንኳን ብዙ ማውራታችን በጣም የደበቅሽ ነገር አለ የዋሸሹ ነገር አለ ይሄም ነገር እኛ ይኸውልህ ማመን አንተ ይኸውልህ ሲጀመር ጀርመንም ሄደች ሰው የጠፋባት አመስልም እኮ አሁን እህቷ እንደዚህ ሌላ ሀገር አልጠፋችም ራሴ እኮ ነው የሸኘኋት አንተ እኮ አሁን ሀገር እያዝልኝ ያልከኝ ደስ አለሽ በመሄዷ ስማኛው እሷ ለምትለው ነገር እኛ ሙሉ ለሙሉ ማስረጃ የለም ግማሽ ማመን ግማሽ አለማመን ነው ማቹ ከቷ በላይ ግማሽ ውሸት ነው እያወራች ያለችው ይመስልኝ እሷና ጎረቤቷንም ጭምር አግኝቼ ለማውራት ሞክሬያለሁ ግን የሚነግሩኝ ነገር ለመረዳት ስላልቻልኩ ነው እኔ ይሄን ነገር ጉዳይ እንደሰማሁኝ ቀጥታ ለእናንተም ቤተሰብ ለሱም ቤተሰብ ሄጄ እናገራለሁ ጉዳይ አወጣለሁ ስላቸው እኔ ራሴ ለሱና ልንገረውና ሁኔታውን በሙሉ መወሰንም ካለበት እሱ ይወስናል መናገርም ካለብን ከሱ ጋር ተማክረን እንናገራለን ብለው የመጡት ሌላም ነገር አለ አንዴ ልናገር ይኸውልህ ሰዓት እየሄደብኝ ነው አንተ አሁን አንድ ሰው በጣም ብዙ ጊዜ ያየውብህን ነገር ነው የምነግርህ አንተ እንደ ወንድ ምን አለ ቴልሚ እሷ አላውቅም ምንህን ማለት እንድትመጥ የሚያደርግ ምን አገባሽ ስለሱ ማነሽ አንቺ እህቷ ስለሆንኩኝ አያገባኝም ብለሻል እህቴ ናት እኮ ከማን ጋር መሆን እንዳለባት እኮ ማወቅ አለብህ
ይኸውልሽ አሁን እዚህ ጋር ሌላ ነገር ውስጥ አትከሽ እባክሽ ተረጋግቻለሁ ለመረጋጋት ሞክሬያለሁ ምን አለ የሚለው ጥያቄ ምን አገባሽ ምን አገባሽ እቴናት ነገ እቴ እኮ ጎዳና ብትርኩ ዞሮ ወደ እኔ የሚመጣው ካንተ ካልተከለህ ነው ነገረኛ ምን አገባሽ አንቺ እሷ ወዳና ፈቅዳ አብረው ይሄን ያስራላችኝ እኮ ነው ስላለችኝ ነው አዎ ባትለይ መጥቻ ማለት እንዴት ነው የምታስበው አንተ ጋር አብራ ጭራሽ እንደዚህ አይነት ነገር ልታወራትም አትችልም ጭራሽ ቅራኔ ነበራችሁ እንደዚህ የሚያደርስ ቅራኔ ነበራችሁ ባለፈው ነገርኛል ግን ምንም ነገር የለም አስተውስ እስኪ ይሄ ሁሉ ነገር የሚያደርስ ነገር ካለ እንዴ ባለፈው ከነገርኩ ውጪ ሌላ ምንም ነገር የለም እንዴ ሌላ ምንድነው ከኔ ጋር ምን አለ እኛ ጭንቅላታችንን አትረብሽው በተለይ የሱ በጣም እውነታውን አንቺ ደብቀሽው አይቀርም አነፍንፌ ደርስበታለሁ እውነትም እቺ ልጅ ጀርመን ገብታ ከሆነ ማስረጃዎች አሳይኝ ስጪ ገባሽ አይደል ራሷ ስትደውልልኝ አገናኛለሁ እኔ አሁን ከሷ ጋር ማውራት አልችልም እሷ ካልደወለችልኝ እኔ መደወል አልችልም እኔ መናገር እኔ በጣም ነው ታዝነኝ ማለት እንደዚህ ዋተው እኮ ደስ ይለኝ ነበር ያለው ነገር ብነግርህ እኮ እኔ ብነግርህ ደስ ይለኛል ግን እህቴ ናት መጥፎ ነገር እንድነግርህ መጠበቅ የለብህም ተረድተኛል በቃ አሁን አንተ ከዚህ ነገር መውጣት ነው ያለብህ እንዴት ሴንሰርግ እንዴት ቤተሰቦች ሳይጎዱ ያለው ነገር ነው ሰርቫይቭ ማድረግ አለብኝ ብለህ ነው ማሰብ ያለብህ ገብቷል እንጂ አሁን እንደዚህ መናደድ ድንጋይ መምታት አላስፈላጊ ነው ፊቸሪቲ ነው ማሰብ ያለብህ በቃ አንቺ ሁሉ ሰው ተለግሶ አንተ እዚህ እየይ ማለት አይጠቅምም እኮ አሁን ይልሽ እኛ እንድናምን ለምን አደውይላት ደውይላት እናውራት ከዛ እሱ የሚቆርጥለት አሁን እኮ ተደግሶ እየይ ማለቱ ምንድነው ትለኝ እሺ ምን እንዳረግ ነው እሺ ተደግሷል ቤት ምን እንዳረግ ነው የምትፈልጊው ቆይ እሺ ምን ነው ቀጥብዬ ሱፌን ለብሼ ብቻዬን ልግባ ቤት እኮ እኔ እኮ ሐሳብ ልሰጥክ የመጣው ስለሱ ነው እሱ ግን ድጋሚ ልትመጣ ነው አይደል አስጨርሰኛ ነው አሁን አንተ አስበኝ ነው እዚህ ያለው እሱ ግን በጣም አሪፍ ሐሳብ ነው እስቲ ስማት እሱ ቅድም በጣም የተቃረነኝ ነበር ማለት ለምን እንደሆነ አላውቅም እኔ አንተን በጣም ስለምታዝነኛለሁ ነገር ስለማቅ ነው ይሄን ነገር እንትን አልኩት እና አሁን የሰርጉ ቀን እየተደረሰ ነው ያንተ ቤተሰቦች ማለት ብዙ ነገር አለ እና እኔ እናንተ ምን እኔ እናንተ ችግሩን እንፍታው ወደዚህ እናምጣት በዛ መንገድ አይደለም ምንድነው ተናገሪያ ይኸውልህ እባክህ ተረጋጋና አንድ ነገር ፍቀድልኝ እንደዚህ ይሁን ነገር አልችልም እኔ መጀመሪያ መረጋጋት አለብክ ሲጀምር እኔ በዚህ መንገድ እንድናወራ አልፈለኩም ነበር እኔ እናንተ ብቻችንን ሆነን ነው እንድናወራ ነበር የፈለኩት ግን እሱ ባላሰብኩት ነገር ነው መጥቶ አሁን አታንዛዡ ተናገሪ ይኸውልህ የሰርጉ ቀን እኔ እናንተ ለምን አብረን ቀኑን ማለት አንተም የእህቴ ባለ እሺ እኔም የእህት የሚስት እህት ነኝ እሱ ነገር ጭቅላታችን ውስጥ አድርገን ለምን እኔ እናንተ አብረን እዛ ቁጭ አንልም ወንበሩ ላይ ማለት አንገባም የነሰንስ ማለት ነው በሌላ ነገር እንዳታየው ስላሳኩል ስለምታዝነኝ ወንበሩ ላይ ማለት ምን አይ ወንበሩ ላይ ማለት ምን ለማለት ነው ወንበሩ ምንድነው እናንተ ለዛ ቀን ብቻ እንገባና ያለው ቀን እንገባ አንቺ ምን አይነት ሰው ነሽ እንገባ አንቺ ከኔ ጋር ልትጋቢ አንቺ የመሰልሽ አውሬ ሴትዮ እኮ ከኔ ጋር አንቺ ልትጋቢ ለሰርጉ ቀን ብቻ መቼም ነው ማናደርገው ያውልሽ ሌላ ነገር ለማድረግ እየሞከርሽ ከሆነ ማለት ነው ምን ለማድረግ እየሞከርሽ እኔ እስጢፋኖስ አይደለም ያውልሽ ሌላ ችግር ውስጥ አትክተሺ ተረጋጋና ልትሰማኝ ሞክር እኔ እኮ ያለው ነገር አንተ ለማስረዳት እየሞከርክኝ ነው አይደለ አስወጣልኝ እቺ ሴትዮ ምንም አንጠይቃት ገናች ጉድ ነው የምታወራው ቆይ ይሄን ነገር ትቻለሁ እሺ እኔ እናንተ አስበኝ ነው እንደዛ ያልኩት እንጂ ካንተ ይበለ ዋስታ ያቀብሉት ወሆን አምጣው እኔ እኮ እንደዚህ እንዳትሆን እኮ ነው ያልኩህ አይደለ እንደዚህ እንዳትሆን እኮ ነው ያሰብኩልህ አሁን አንቺ መደወሉን ደውለሽ ብታነጋግሩ ቢቆርጥለት ምን አሁን አትችልም እሷ ስልክ ማንሳት አትችልም በቃ ምክንያቱም አሁን በእነሱ ምሽት ነው አልችልም ለምን እንደምልክላት ከባለቤቷ ጋር ብትጣላት በእኔ ምክንያት እሺ ምንድነው መሽ ነው ታዲያ ምን ነውራት እሷ ስትደውል ለምን እናገኛት እንጂ እሷ ከደወለች እኔ ማግኘት አልችልም ለመደወል አለመፈለግ ሳይሆን አትችልም እሷ አሁን ላይ ለዛ ከመጀመሪያው አንቺን ያለ መጠርጠሪ ምን ማለት ነው ቤታችሁ ስመጣ ሌላ ነገር ውስጥ መጀመሪያውኑ ጠርጥሬሻለሁ እኮ ውስጤ ምንድነው ምን እየሆነች ነው እቺ ልጅ እያልኩ ነው እንጂ ቤታችሁ ስመጣ ምን አይነት ልብስ እየለበሽ እንደሆነ ምን አይነት ፊት እያሳየሽኝ እንደነበረ ሰው ሳይኖር ሲቀር ምን እየሆንሽ እንደነበረ እረዳለሁ እኮ ወንድ ልጅ ነኝ እሺ ጤነኛ አይደለም አሁን ሰው ስላለ ነው እዚህ ጋር ሰው ስላለ ነው ምንድነው የምታወራው ምንድነው የምታወራው ምንድነው የምታወራው
እንዴት ነው እኔ አንተን ከዚህ በላይ ማውራት አልችልም ማስወጣልኝ ይሄ ሰው ይጠኛ አይደለም እንዴት ነው አንተ ያተኝ ባል ቀሚስ ለብሼ ምና ኖ ለዛ መንገድ አታስብ ለምንድነው ጭንቅላት እንደዚህ አይነት ነገር እንዳያስብ መፈቅድለት ታረጋለህ አንቺ ማሰባሻል እኮ ለመጋባት አንቺ ለአንድ ቀን ነው ያሰብሽው እንደዛ እኮ ነው አንተ ማሰባሻል እኮ ለመጋባት እቴ ላይ ቺት አድርገባል ማለት ነው በቃ አየህ ከዚህ በላይ ባክ ታረግባል እቴ ላይ ቺት አድርገባል ማለት ነው አንቺ ጭንቅላትሽ የዶማ ብዙ ነገር ብዙ ተመረ እቴ ወረዛ ኦኬ ውጪ ተረጋጋ ተኮ መረጋጋት ነው ያለብህ እንደዚህ መሆን የለብህም ገባህ አይደል ስሜታዊ ሆንክ በጣም እንዴት ብዬ ነው መረጋጋው የምታወራውን ነገር እየሰማታ አረዳለሁ ይገባኛል ሁሉም ነገር አውቃለሁ በቃ እንዴት እንደሆንክ እንዴት እንደተጎዳ እዚህ ቤት ውስጥም ለምን ያህል ጊዜ ተደብቀ እንደቆየ ገልጸህልኛል ባለፈው ሰምቻለሁ አሁን ግን ይኸውልህ እኔ እንደምጠረጥረው ከሆነ እሷና ያ እንግዲህ ተከራያቸው አብረው የሚኖሩት ሰውዬ ብዙ ነገር ያውቃሉ ከዚህም በላይ ያውቃሉ ይሄ እኛን ለማዋሸት የኛን ዴስቲኔሽን የኛን ዳይሬክሽን ለመቀየር የታሰበ ነገር ነው እንጂ ሌላው ውስጥ እንዳለች ጀርመን ብትሄድ ኖሮ ቅድም እንግዲህ ሰምታታል ደዊና እናገኛት መረጃ ማስረጃ ካለሽ እሷን ስሸኝ እሷ ስትገባ እሱ ራሱ እኮ ውሸት ነው የሆነ አላ በቃ መረጃ ይኖራታል ስልኳ ላይ ገባ አይደል እውነት ቢሆን እናትና አባቷን በተለይ ሳያውቁ እንዴት ልትሄድ ትችላለች በዛ ላይ ደግሞ ይሄ ሁሉ ሰርግ ተደግሶ ትክክል ይሄ ሁሉ ገንዘብ እሷ ማትፈልግ ከሆነ ለምን አስወጣት አንደኛዋን ስትመጣ እዚህ ቁርጡን አትነግርህም አልፈልግም ካንተ ጋር መቀጠል አልፈልግም የራሴ ህይወት ጀምራለሁ ማለት እኮ ትችላለች ይሄ ሁሉ ነገር ምን አስጀመራት ተረዳኸኝ አይደል እነዚህ ነገሮች ከተለያዩ አንግሎች አይተን መረዳት አለብን ትክክል እኔ የሚያሰብኩት ነው አሁን እየነገርከኝ ያለው እሷ ማለት እኔ እንደዚህ ጥላኝ ትሄዳለች ሳትነግረኝ ሌላ ሀገር ለኔ ብላ መጣ አንተ ራሱ ስታስበው እንዴት አውቀይ እኔ አሁን ህፃን እያረገችኝ ነው ወይስ ምንድነው እኔ ግራ ተጋባውኝ እኮ እንዴት ነው እኔን ተታኝ የምትሄደው እኔ ሳልሸኛት ለኔ ሳትነግረኝ ቤተሰው እንደዚህ ሁሉ ነገር ሲጀመር ይሄ እሷ ላይ እጁ አለባት በደንብ ተከታተለልኝ ይችልልኝ እባክህ በደንብ እየተከታተልኳት ነው እኔ እንግዲህ እሷ ቤት ከመሄድም በፊት በደንብ የምትሄድበትን ቦታ ሳጠና ሳይ ነበር በጣም በተደጋጋሚ የምትሄድበት አንድ ቦታ አለ ያው ዛም ዝም ብለን ዘው ብለን ከገባን መረጃዎችን ማጥፋት ነው የተደበቁም ነገሮች ካሉ ሚስጥሮችም ካሉ የሚደረጉም ነገሮች ካሉ መሰወር ነው ብለን እርምጃ አልወሰድም ሳናናገራት ግን እኔ ሳናገራትም እንዳንተ ነው ስሜታዊ የሆንኩት ቅድም ሰውራት በደንብ ስለያይቃትና የደበቀችው ነገር እንዳለ እርግጠኛ ነኝ ይሄ ምንም የሚያጠራጥር ነገር አይደለም ሙሉ ለመሸፋፈን ሞከረች ማለት እኔ ላይ ከኔ ጋር ለመሆንም ፈለገች ምንድነው ከዚህ በፊት ደግሞ ያየሁት ነገር ደግሞ እኔ ቤታቸው ሲሄድ ሌላ ለየት ያለ ልብስ ለብሳ ነው እንትን ምለው ገብቷላ ቅድም ያነሳውት አንድም ያናድረኝ እሱ ነው ያለ መጠርጠሪ ቤታቸው ሲሄድ ሰው በማይኖርበት ሰዓት ደግሞ በቃ የሆነ በቃ እንትን የሆነ አይነት ፊት ነው የምታሳየኝ ለኔ ገብቷል እኔ የቷ ባል አይነት ሳይሆን ኖርማሊ የሷ ከሷ ጋር ያለው ወንድ አይነት ነገር ነው ሲጀመር የኔኛ ሰው የቱን ፍቅረኛ አይመኝም የፈለገ ነገር ቢሆን እንዴት እንደዚህ ትላለሽ ምን አይነት ብልግና ነው ቤተሰቦችስ ቢሆን ያንተም የሷን ቤተሰብ ቢሆን ያቋታል አይደል እንዴት ነው እህቷን አገባ ሲባል የሚሰማውስ ነገር ምንድነው አይሰቀጥጥም በጣም ትክክል እኔ እንደው ብታዝንልህ እንኳን ይሄ ሰርግ እንዲያልፍ ቢፈለግ እንኳን ሌላ ሰው ማምጣት ነው እንጂ እኔን አግባኝ እኔ ወንበሩ ላይ ልቀመጥ አይባልም አሁን ስለሷ በደንብ ዲቴል አንተም መረጃ ሰብስብ እኔም መረጃ ሰበስባለሁ ከዛ በኋላ እርምጃ እንወስዳለን እትየው ጋም እስኪ እንግዲህ ስልኩ ቀደም የሰጠችኝ ትክክለኛ ስልክ ከሆነ እንደውልና እንትን እንላለን በጣም እኛም እንግዲህ ጀርመን ያሉ ሰዎች ካሉ እንግዲህ በእኛ በኩል የምናውቃቸው አባላቶቻችን እዛ የሚሰሩ ስላሉ እነሱን ኮንታክት ማድረግ እንችላለን አሁን ጀርመን ሄዳለች ነው ወይስ ለማጣራት ነው ለማጣራት እንጂ ጥሩ ስላለ በማን ስም እንደወጣ ማን እንደሆነ እንዲሁም አመለ ኢትዮጵያውያን እንታወቃለን እዛም ቢሆን ከሀገርም ወተን ቢሆን ያው እኔ ተወሰነም ቢሆን እዛ ስላሳለፍኩኝ አውቀዋለሁና እንጠይቃቸዋለን በደንብ ተረዳኝ እኔ መረስ በሚችለው ነገር በሙሉ እየደረስኩኝ አጣራላለሁ ሙሉ ለሙሉ ይሁን አሁን እዚህ እስካለውኝ ድረስ ፎከስ የማደርገው እሷና ተከራዩ ላይ ነው ይሄ ነገር በቃ ቶሎ ይፍጠንልኝ እባክህ ሰርጉ እንኳን ቢሰረዝ እንኳን ይሄ ነገር ማወቅ ፈልጋለሁ ማለት ከተገኘች በኋላ እንትን ማድረግ ሰርግ ድጋሚ ማዘጋጀትም ይቻላል እኮ ዋናው የሰው ነፍስ ነው አይደል በጣም እንዴ ጭራሽ የማይሆን ነገር እኮ ነው ሌላ ሀገር ድጋሚ ሲመስለኝ ከሌላ ሴት ጋር አይቻለው እና ላንቺ አይሆንም ብላ ነው የሸኘቻት የሚመስለኝ እንጂ በቃ አሳመና ነው የላከቻት የሷ እጅ አለበት ዞሮ ሁሉንም ነገር
አይዞ ያው እኛ ስልኳንም መቀበል ስላለ አንተ ጋር ሁሉም ነገር እናጣራለን። ከዚህ በላይ አንተ መጨነቅ መብሰልሰል የለብህም። ሁሉም ነገር እያገጣጠምን እንደርስበታለን። ትንሽ ከራሴ ጋር እንትን ልበል እባክህ ብቻ ትንሽ ልቀመጥ ያለውን ነገር ችግር የለውም ያለውን ነገር እባክህ ሰርጉ ሳይደርስ በፊት ከቻልክ ነው እንዲፋጠን አድርግልኝ። ካልቻልክ ደግሞ ምንም ማድረግ አይቻልም። ዋናው የሰው ነፍስ ነው። እሷ መገኘቷ ብቻ ለኔ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው እሷን ማግኘቱ። እባክህ እስጢፋኖስ አታስብ። ይሄንን ነገር ለአንተ ብዬ ሲሆን ለራሴ ብዬ ነው ይሄንን ነገር ከዳር ከፍጻሜ ማደርሰው። ገባህ አይደል? ማንኛውንም ጉዳይ እኔ በእንጥልጥል አስቀርቼ አላውቅም። ፈጽሜ እስከ ዳር አድርሼ እንግዲህ መደሰት ያለበትንም ሰው አስደስቼ መታሰር ያለበትንም መከሰስ ያለበትንም ሰው ከስሼ እንግዲህ መቀመቅ መወርድ ሰው ነኝ። ምንም ነገር ማሰብ የለብህም። አሁን እንዳልከው ረፍት ማድረግ ይገባሃል። አባላቶችንም እንግዲህ እናስወጣና ከዛ በኋላ የሚሆነው ነገር በስልክ እየተደዋወለን እንጨርሳለን። ከንደቃ እንውጣ አቤላ፣ ሁሉም ነገር ጨርሰናል። እንውጣ። ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ በባለፈው የተፈጠረው ነገር ተከታተላችሁታል። በጣም የሚያሳዝን ነገር ነው የተፈጠረው። እንግዲህ እስጢፋኖስን በጣም ስሜታዊ ሆኖ ነበር። ራሱን ለመቆጣጠር ራሱንም ለመግዛት ብዙ ጊዜ ፈሽቶበታል። በባለፈው እንግዲህ ጫፍጫፉን ገልጬላችሁ ነበር ለእናንተም። ያው እህትየው ተብየው ሳሮን እንግዲህ አንድ ቤት በተደጋጋሚ እንደምትገባ እዛም እንግዲህ የሆነ ነገር እንዳለ እንደጠረጠርን ለእናንተም ማሳውቂያችሁ ነበር። ያው እንግዲህ እሷ ከሄደች በኋላ የተወሰኑ ማጣሪያዎችን እዛ ቤት አድርገን አንድ የተደበቀው ሰው እንዳለ እንግዲህ ለመረስ ይችለናል። ዛሬ ላይ እንግዲህ እዛ ቤት ሰብረን ልንገባ ስለሆነ ምናልባትም እንግዲህ የስጢፋኖስ ሚስት ከሆነች ብለን ነው እንግዲህ ዛሬ ስጢፋኖስንም ያስጠራነው። ስጢፉ እንዴት ነህ? አለሁልህ። እንዴት ነው? እንግዲህ ያው ባስቸኳይ ያስጠራነው ያው እዛ ቤት ውስጥ አንተም አብረን ብትገባና እዛ ውስጥ ያለውን ጉድ አብረን ብንከታተለው ብንመለከተው ብለን ነው ያስጠራነህና እሷም እንግዲህ ውስጥ ነች። መልካም አሪፍ ነው። እህትዮም ውስጥ ነች። እዛ ቤት ውስጥ እንደገባሽ ነው የተመለከትናትና እስኪ እዛ ቤት ውስጥ ገብተን ያለውን ነገር በሙሉ እናጣራ። እስኪ የሚፈጠረውን ነገር እንግዲህ እንደዚህ አይነት ቤት ውስጥ ልትገባ አትችልም። ለምን እንደመጣችም ያለውን ነገር እሷንም እስቲ በደንብ ይዘን ብናጣራ ደስ ይለኛል። እሺ እኔም በጣም ነው ደስ የሚለኝ። ስትደውልልኝ በጣም ተቻኩዬ ነው የመጣሁት። በቃ የሆነ መረጃ አግኝተዋል ብዬ በቃ ተቻኩዬ ነው የመጣሁት። ያለውን ነገር ካንተ ጋር እንግዲህ እስኪ የማየው ነገር ይሆናል። እግዚአብሔር ይርዳ። ያው በስልክም እየተደዋወልን ብዙ ለመነጋገር ችለናል። አሁን ላይ እንግዲህ እቺ ነች የመጨረሻ ቻንሳችንና እስኪ ዛው ደግሞ ገብተን ያለውን ነገር እንከታተል። ፈጣሪ ይርዳን። እንግዲህ እሺ ፈጠን ብንል አሪፍ ነው። ከገባች በኋላ ሌላ ፍጥር እንዳይፈጠር። ትክክል። ይሄኛው ነው ያያት። እሺ ማለት ልገላት እኮ ነው። ያው ሽጉጥ ይዛ ልግር ልታቆስባት እኮ ነው። ልታቆስባት ነበር እኮ። ምንድነው አንተ ምን እየሆንክ ነው? ይህ ዞር ባያገባሽም በኔ ፍታት ልታቆስባት ነው እንዴ አንተ? ወይኔ አፋን ማስሯታ ቻውሪ አይዞሽ ቆይ ቀስ በል አይዞሽ። እሺ አይዞሽ እኔ ነሽ። ይቺ አውሬ ምግብ በልተሻል? ነይ ወይኔ ፍታት። አታልቅሽ ደርሰን ይሄ ሁሉ ቀን ወይኔ እኔ ልታሰርልሽ ነኝ። አይዞሽ ነይ በዚህ መኪናውን አስጠጉት። አይዞሽ ይቻው ነው የት ነው? እያመመሽ ነው? ምንሽ?
ውድ ቤተሰቦች እንግዲህ ቅድም ያልተጠበቀ ጉድ ያላየነው ነገር የለም። እንግዲህ ያላሰብነው ነገር ነው የተፈጠረው። እንግዲህ አንድ ሰው እንዴት እህቱን አፍኖ አግቶ ጀርመን ሄዷል ብሎ እንግዲህ ሊያሰቃይ ይችላል? በጣም ነው እንግዲህ የደነገጥነው የነበረው። አሁን ላይ እንግዲህ የተወሰነም ተረጋግተን እሷንም እንግዲህ የሚገባትን ትሪትመንት ሰጥተናት ፈርስት ኤድም እንግዲህ ማድረግ ያለብንም ምግብ የሚጠጣም ነገር ግሉኮስም ሳይቀር እንግዲህ ሰጥተናት አሁን ላይ አረጋግተናት እኛ ጋር ትገኛለች። ሮዛ እንዴት ነሽ? ደህና አይደለሁም። አይዞሽ እሺ፣ ያለውልሽ ከዚህ በኋላ አይዞሽ እሺ፣ አይዞሽ ያለውን ነገር ነው። ማንንም ምንም አይጎዳሽም፣ ማንንም ምንም አይመጣብሽም። በቃ ተረጋጊ እሺ፣ አይዞሽ። ብርድ እያለሽ ነው ጋር ደረብላት እንዴ? ልስጥሽ ጃኬቴን? ምንም ደስታ ውስጤ በቃ አላውቅም፣ ውስጤ ምንም ሰላም እየተሰማኝ አይደል። እንዴት ሰላም ይሰማሻል? እንደዛ ታስረሽ እንደዛ ሽጉጥ ተደቅኖብሽ ያውን በገዛትሽ እንዴት ሰላም? አይ እኮ በታሰሪ ምናምን አይደለም፣ ግን ለምን ምን አደረኩ? ይሄን ያክል ምን ማደርጋት ነው? ይሁላ ነገር ለምን? ደስታሽ እኮ ነው የቀማችሽ፣ ደስታችን እኮ ነው የቀማችን። ጭራሽ እኮ ጀርመን ሄዳለች፣ እኔ ሸኝቻታለሁ። ውጭ ሀገር ባል አላት ነው ስትለን የነበረው፣ ፍቅረኛ አላት። ለዛ ነው እሱ ቶሎ በፈጥነሽ ነው ብሎ ጠርቷት ነው ሄደችው ነው ያለችን። ምን እንደማታደርጊው አቅ ነበር። እኔ ራሱ ሄዳለች ሀገሯ አግብታ እዛ እየኖረች ነው አንተን ትታ እያለች ነበር። ቆይ ለምንድን ነው ይሁላ ነገር ማድረግ ያስፈልገው? እኔ ምን አረኳት? በጣም የሚያስደንቅ ነገር ነው። እንግዲህ አንድ ሰው እህቱ ላይ እንደዚህ ያደርጋል። ለምንድን ነው ስታሰቃይሽ ነበር? እስኪ አንቺ መልሽልን። ለምንድን ነው ሲያገተችሽ ይሄ ሁሉ ቀን? እኔ ለምን ይሁላ ነገር ማድረግ እንደፈለገች ነው ያለቀው። እኔ ለሷ መጥፎ ነኝ እንዴ? እኔ እኮ ብዙ ነገር ነበር ሳረግላት የነበረው። ለምን ይሄን ማድረግ እንደፈለገች እኔ ግራ ገብቶኛል። አንዴ ስታሰቃይሽ እንደነበር እኮ ስታሰቃይሽ የነገረችሽ ነገር የለም? አስታውሳም የሆነ ነገር ያለችሽ ነገር የለም? እስኪ እሱን ንገሪኝ። እኔ ያለው ለምንድን ነው የምታለቅሽው? ከዚህ በኋላ ንገሪኝ። በቃ ታዩ ያለውን ነገር እንዳለ ያደረገችሽን ነገር ንገሪኝ። በቃ ታዩ። እሺ ታዩ፣ አታልቅሽ አሁን እባክሽ። እኔ አላቅም ማለት ድሮ በጣም እንደምትቀናብኝ ነበር ማውቀው። ስለ በቃ እኔ እንደዚህ አይነት ቦታ በመድረሴ እንደዚህ አይነት ደረጃ በመድረሴ በጣም ቅናት አላት በእኔ ላይ ማለት ነው። ልጅም ሆነን በጣም ትቀናብኛለች። እኔ በጣም ጎበዝ ተማሪ ነኝ። አላቅም ስለ እኔና ስለ እሷ ሰምተህ ከሆነ አላቅም። እሷ በማደጎ ነው እንትን ያለችው እና የገዛ እህቴ አይደለችም። ስለ ከአንድ እንትን አይደለም እንትን ያልነው ማለት ትክክለኛ እህቴ አይደለችም ለማለት ነው። የስጋ እህቴ አይደለችም። ግን በቃ ቤተሰቦቼ እንደማንኛውም ልጃቸውን ትሪት ማድረግ እንትን እንዳለባቸው ነው እሷንም ትሪት የሚያደርጉት፣ እኩል ነው ትሪት የሚያደርጉት ለማለት ፈልጌ ነው። ምንም የሚያደሉት ነገር የለም። ግን እሷ በቃ ልጁን መሆነን ለኔ በሚደረግልኝ ነገር እኩል ነው የሚደረግልን። ግን በቃ የኔ ነገር ነው የሚያምራት። የሆነ ነገር ሲገዛልንም እኩል ነው የሚገዛልን። እሱ ለሷ የተገዛው ለኔ ይገዛልኛል፣ ለኔ የተገዛው ለሷ ይገዛላታል። ግን በቃ የኔ ነገር ነው የሚያምራት እና ከድሮም ቅናት አለባት። ተማሪም እያለ ምናምን ትንሽ እሷ ባህሪዋ ከበድ ያለ ነው። ስለዚህ ትምህርቷ ላይ ብዙት ትኩረት አታረግም። እኔ በጣም ጎበዝ ተማሪ ነኝ። ከ1 እስከ 3 ነው ወላ መውጣውና ጂነስ ተማሪ ነኝ። እሷ ደግሞ በቃ እኔ ዱርዬ የሚባል አይነት ነገር አለ አይደለ? ትምህርት አትማርም፣ ብዛት ወላጅ አምጪ ምናምን ነው የምትባለው ወላ ማለት ነው። በሳምንት 1 ቀን ምናምን በቃ ወላጅ እንትን ትል ነበርና በቃ ክለብ ላይ ሱስ አይነት ነገር ምናምን የሆነ ጊዜ ጀምራ ነበር። እኔ ደግሞ ትምህርቴ ላይ ነው ማተኩረው እንደነገርኩ ማለት ነው። በዛም ትቀናለች። እቺ አውሪ እና ብቻ በጣም ከባድ ሰው ነች። ስለኔ ይሄን ያክል ደረጃ ግን እኔ እንዳረሳለን ብዬ እኔ አስቤም አላቅም። እኔ ወደ ውጪ ገንዘብ ተከፍሏት ነው እንዴት ነው እስቲገተው የተፈጠረው? እንደዚህ ልታረግ የቻለችው ምንድነው? ምንድነው ምክንያቱም ነግራሽ ነበር? እንዴት ነው ከቤት ውስጥ በቃ በጣም እንደምትቀናብኝ ነው የምትነግረኝ። ማለት በቃ የውላ ነገር ያደረገችው በቀናት መንፈስ ነው። ገብቷል? እኔ እግዚአብሔር ይመስገን አሁን ላይ አሪፍ ደረጃ ደርሻለሁ። ቤተሰቦቼን ማስተዳድረው እኔ ነኝ። እሷ ደግሞ እንደምታየው ቤተሰብ የምታስተዳድርበት ምንም ነገር የላትም። ስራ ምናምን የሰራች አይደለም፣ ቤት ውስጥ ነው የምትቀመጠውና ያ ነገርም ታውቃለህ እንትን ይላታል መሰለኝ። እኔ ብዙ ጊዜ ሞክሬያለሁ እሷን ወደ ጀርመን ለመውሰድ ምናምን ሞክሬያለሁ።
ግን በቃ አልቻልኩም ነገሮች ምናምን አልተስተካከሉም ነበር እንጂ በጣም ብዙ ጊዜ ሞክሬ ነበር እሱ ነገርም ለካሷ በጣም ውስጧ እየሻከረ ምናምን ነው እየመጣ ያለው ታውቃለህ እኔ ለሷ መጥፎ እንደሆንኩኝ አርጋ ነው የምታስበው አውቄ እንደዛም እንደማረግ ነው የምታስበው ግን እኔ በጣም በተደጋጋሚ ጊዜ ሞክሬያለሁ እንደምታውቀው አንተም ማለት ነው እሱ ራሱ ያውቃል ፕሮሰስ ምናምን ይጀምርላት ነበር ትክክል ከሱ በላይ እንደምን ይለሷ ብዙ ነገር ማደርገው ብር ምልካው መስፈልጋትን ነገር እንትን ምለው ምናምን ግን ያ ብር ብለክም በሶሳሶስ ነገር ነው የምታጠፋው እንደዚህ አይነት ነገር ስለጀመረሽ ማለት ነው ከድሮም ሲጀመር አለባት ግን አብለ ደግሞ በሶባታል በጣም አንዳንዴ ለቤተሰቦች የራሱ ምልካውን እሷ ነች የምታጠፋው ምናምን እና በቃ በጣም ቅናት እንዳለባት ነው እኔ ለኔ ነገርችኝና አስረዳችኝ በዛ ምክንያት ነው ሁላ ነገር ያደረገችው እና ደግሞ ላገባ እንደሆነ ስታቅ ደግሞ በጣም ባሰ ነገሩ ማለት ነው እና ይሁላ ነገር ያደረገችው በዛ የተነሳ ነው እንዴት ነው ለመጨረሻ ጊዜ እንደገታው ከመፈጸሙ በፊት የምታስተውሹ ነገር እንዴት ነው እዚህ ሊያመጡሽ የቻሉት በጣም ሩቅ ቦታ ነው እንግዲህ ይዘውሽ የመጡት የነበረው እኛን ከዛ ቦታ ላይ በጣም ብዙ ኪሎ ሜትሮችን አቋርጠን ይዘንሽ የመጣ ነውና ወደዛስ እንዴት ነበር የወሰዱሽ እኔ በቃ ማለት አሁን ላይ ለማስታወስ ስሞክር በቃ ሻይ አፍልታልኝ እንግዲህ ተንከባክባኝ ምንም አድርጋልኝም አታውቅም እሷ ጭራሽ እኔ ነኝ ታላቋ እኔ ነኝ እሷን የምንከባከበው ለዛን ቀን እንዴት ሻይ ልታፈላልኝ እንደቻለች እንደዛ ልታረግ ቁርስ ሰርታ ሻይ አፍልታ ምናምን ነበር የጠበቀችኝ ማለት ነው እኔ ለዛን ቀን ማለት ነው እንደ ትላንትና ቀን ላይ ወጥቼ ከሱ ጋር ወጪ ምናምን እናድርገው ነገር ኮስት ምናምን እንትን ይያልን ነበር እየጻፈን ነበር ያለው ነገር ማለት ነው ከዛ ማታ ላይ ገባው ስንሳን ነው ወደ ማታ ምን ነው የተለያየ ነው ሁለት ሰዓት አካባቢ ነው ወደ 2 ሰዓት አካባቢ ተለያየን ቤት ገባው እራት በላው ከዛ ተኛው ከዛ ጧት ላይ ነው እሷ ቁርስ ሰርታ ምናምን የጠራችኝ ማለት ነው የቀሰቀሰችኝ ከዛ እሱን ከበላው በኋላ ነው በቃ ራሴን ያለነ ቦታ ነው ያገኘሁት ልጅቷ የለችም ነው የምትሰራው እንዴት ልትሰጥሽ ቻለች እሷ ናት የምትሰራው ነው እሷ ነች የሰራችው ለዛን ቀን ልጅቷን አላሰራቻትም ዛሬ እኔ ቁርስ ማበላሽ ሰርቼ ምናምን ብላ ካዘጋጅታለች ነው ይሄን ሰራ ሰርታ ማታውቀው ነው ለዛን ቀን ሰርታ እኔ ደግሞ ደስ ብሎኝ በቃ እህቴ ተለውጣለች ምናምን ብዬ ደስተኛው ሆኜ በላውኝ ከዛ በኋላ ነው በቃ ራሴን ቢዥ ያለብኝ ምናምን መጣ ከዛ ራሴን ሳትኩኝ ከዛ ነው ጨለማ ቤት ውስጥ ነው ራሴን ያገኘሁት በጣም የሚያሳዝን ነገር ነው የተፈጠረው ከአንድ እህት የማይጠበቅ ነገር ነው የተደረገብሽ በቅናት ምክንያት እንዴት እንግዲህ እህቴ ታገባለች በሚል ሰበብ ነው እንግዲህ አግታ ስትጫወትብሽ አላግባብ ነገሮችን ስታደርግብሽ የነበረው እንደውኛ ባንደርስላት ልትገላትም ነበር እጇ ላይ እንዴ ሽጉጥ ይዛኮ እንደዚህ አይነት ነገር እህት ላይ ማለት በጣም የሚያሳፍር ነገር ነው ለኤግዚቢትነት እኔ በቃ እኔ እኮ ለሷ ክፉ ሆኜ መጥፎ ሆኜ ቢሆን እኮ ችግር የለውም እኔ ለሷ በጣም ብዙ ነገር ለማድረግ በጣም የጣርኩ ብዙ ነገር እንትን እያልኩኝ ይሄ ለኔ አይገባኝም ገብቷል ከምንም በላይ እኔ በቃ ውስጤን ያሳመመኝና ያደማኝ ያ ነገር ነው እሷም ፍርዷን ነው የምትቀበለው እንግዲህ ቅድም ወስደን ጣቢያ አድርሰናታል በቃ አንቺ ተረጋጊው ካሁን አልፏል እኮ አሁን አንቺ ዋናው በህይወት መኖርሽ ነው እኮ ማልቀስ የለብሽም በቃ እኔ ችግር የለውም ሻም ቤተሰቦቼ ሲሰሙ አባቴ እናቴ ስትማ ምንድነው የሚሉት ማለት በጣም የሚያሳፍር ነገር እኮ ነው ገብቷል እኔ አላቀም አይ ችግር የለውም እኔ በቃ ጋብቻውን ድርጌ ወደ ጀርመን ሄዳለሁ ግን ደግሞ እንዴት ሄዳለሁ እሺ እንዴት ቤተሰቦቼ እንዴት ጥዬ ሄዳለሁ እነሱ ሲሰሙ ምንድነው የሚሰማቸው አሁንም ተመለሰሽ ለሷ ያዘንሽ ነው እኔ ለሷ አይደለም ያዘንኩት ለቤተሰቦቼ ነው ያዘንኩት እሺ ምን ይባላልሽ እንዴ የመጣውን ነገር አምኖ መቀበል ነው የገዛትሽ እንደዚህ ያረጋችሽ ምን እንዴት ነው አምኜ መቀበለው እኔ አምኜ መቀበል አቃተኝ እኮ እኔ ነገር እኮ አልገባችሁም እናንተ እሺ ቆይ ይሄንን ነገር ከማረጓ በፊት ወደ ኢትዮጵያ ስትመጪ ምን አውርታሻለች ቆይ ሌላ ያወራችሽ ነገር የለም እሺ በዚህ ብቻ ከመሬት ተነስታ ሰርጉ ብቻ ስለተዘጋጀ ነው ያገተች ሌላ ምንም ነገር የለም ማለት ከመጣው በኋላ አውርታኛለች በቃ ማለት ለምንድን ነው እኔ ለመውሰድ ያልሞከርሽ ለምንድን ነው እንትን ያላደረግሽ ምናምን ነገር አለች ቆይ እኔ ያልሞከርክ ነው ይመስልሽ ብዙ ነገር እንትን ያላርኩ ነው ይመስልሽ ምናምን ብዬ አልኳት ከዛ ሆነ እንደማፌዝ አይነት ነገር ምናምን ነገር ተናገረች እንደዛ ያሁሉ ስትለፊ እኔ ጋር ደውለሽ እባክህ አግዛት
ስንት ነገር ሳረግ የከረምኩት እሷ ጭራሽ እሷን ለመጉዳት መሰላት። ተከራዩ እጁ አለበት። እሱንም ስንጠይቀው ሁሉም ነገር እንደሚያውቅ ነው እጁ አለበት። እሱ ነበር ለሁለት ነበር ሲያስፈራሩኝ። ጭራሽ ከሱም ብሶ እኮ በሳት አቃጥሎኛል። አሳው ልጅ ምን መስል እኮ እንዳለ ተቃጥሏል። በቁም እኮ ነው የገደሉኝ እነዚህ ሰዎች። ወይኔ 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 በቀላሉ መልቀቄ ታስሯል። አሁን እኔ እንደዚህ አይነት ሰይጣነት እንዳለኝ እኔ አልገባኝም ነበር። እኔ እስከዛሬ አላውቃትም ማለት ነው። ማንነቷን አላውቅም ማለት ነው። ምን አድርጊያት ነው ይሄን ያክል? ምን አደረኳት? እኔ ለሷ በለፋው ያውላ ነገር ባደረኩኝ ታውቃለህ። አውቃለሁ እኮ ስንት ነገር እኮ ስንት ነገር እንደው ቀን በቀን እንደምትጨቀጭቅኝ ታሰሩላ ነበር። ትዝ ይልሃል? ለምን ያውላ ነገር ማድረግ አስፈለገ? በሳት እስከ ማቃጠል የገዛትን ጭራሽ እኮ ደግሞ ማለት ነው እሷ ነች እሳቱን ሁላ የምትሰጠው። ይበልሽ ስራሽ ነው ምናምን። እኔ ምን አደረኳት ይሄን ያክል? ምን አደረኳት? በሚነካ ታሪክ ነው የተፈጸመው እዚህ ልጅ ላይ። እንኳንም አንጠልጥለን ወደ ህግ ወሰድናት። እንኳንም እዛው ፍርዷ ሲያንሳት ነው ህግ ሲያንሳት ነው። እሷ የደረሰባት ነገር ማድረስ ነበረብኝ። እንደዚህ በቀላሉ መልከ ህግ ምን ያረጋታል? ያስራታል፣ ትበላለች። ተረጋጊ እባክሽ፣ አይዞ በቃ ተረጋጊ አንቺ። በቃ ተይ ሁሉንም ነገር። አንቺ እኮ በህይወት ተርፈሻል። እንደዚህ ተቃጥለሽ በቃ ዋናው መትረፍሽ እኮ ነው። በቃ ተይ አንቺ አሁን መጨናነቅ የለብሽም። ቤተሰቦች ሰው ምንድነው የሚሉኝ? ምንድነው እኔ አላውቅም። አሁንም ስለ ቤተሰብ ነው የሚያሳስብሽ አንቺ? እንደዚህ ሆነሽ ስለ ቤተሰብ ታስቢያለሽ? አንዴ ተረጋጊ ብቻ በቃ አይዞሽ ከዚህ በኋላ አንቺ ስለራስሽ ነው ማሰብ ያለብሽ። ስለራስሽ ስለትዳርሽ ነው ማሰብ ያለብሽ። ከምንም በላይ ደግሞ አካላቶች ስለጎደሉበት ነገር ነው ማሰብ ያለብሽ። ተረዳሽኝ አይደል? እነሱን እንዴት አድርገን እናክማለን? ትክክል። አሱ የሚለው ነገር አድርገን ወደ ቀድሞ ሁኔታ ይመለሳሉ የሚለው ነገር ነው ማሰብ ያለብሽ። በቃ ከቻላችሁ እናንተ ንገሩ። ያለውን ነገር በሙሉ እንናገራለን። እንዴት ነው ፊታቸውንም ማየው? ችግር የለውም። ምን ብዬ ነው የምነግራቸው? ችግር የለውም። በቃ ማሰብ የለብሽም ከዚህ በላይ። እስቲፎ እሷንም ማድከሙ ተገቢ አይደለም። ትክክል። እንደዚህ ሆኖ ተጎርታ ተደብድባ ከሷ ጋር መነጋገሩ ልብሱን እንዳይነካብሽ ወደሚገባት ቦታ እንውሰዳት፣ ወደ ሆስፒታል። የኛ ብቻ ህክምና የሚበቃ አይደለም። ትክክል። አዎ እንግዲህ እኔም በቀጣይ በደስታ ተጋብታችሁ ለሰርጋችሁ ቀን ቆመን እንግዲህ ደግሰን ሁሉም ነገር አከናውነን እናንተን ለመዳር ያብቃል። በጣም ነው የማመሰግነው እንደሚ በጣም ከልቤ ነው የማመሰግነው። እሷን እንዳያርገኛል በጣም አመሰግናለሁ። እርዳታን በጣም ችግር የለውም። ለመመሰጋገኑ በቀጣይ ስንገናኝ ምን መሰጋገን ይሆናል። አይዞሽ በቃ። ውድ ቤተሰቦች እንግዲህ ፕሮግራማችን የተከታተላችሁትን ይመስል ነበር። በጣም የሚያሳዝን ነገር ነው የተፈጠረው። እንግዲህ ኢትዮጵያ ውስጥ ይደረጋል ተብሎ የማይታሰብ ነገር ነው። የማይሆን ድርጊት ነው የተፈጸመው። እንግዲህ ሰው የገዛ እህቱ ላይ እንዴት ይሄን ያህል ጭካኔ ያደርጋል? እሳት እያቀጣጠለ እጁን እንዴት ያቃጥላል? ያው እሷን የሚገባት ቦታ እንግዲህ ለህግ ቦታ አቅርበናታል። እኛ ጋር የተሟላውን መረጃ በሙሉ ደግሞ ሰተን እሷ ላይ የሚፈረደውን ነገር በሙሉ ግር በግር ተከታተለን የምናሳያችሁ ይሆናል። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።